ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ካንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ዛሬ ልዩ እንግዳ ይዘን ቀርበናል። አቶ አንዳርጋቸው ጽጌ በኢትዮጵያ ወቅታዊ ሁኔታ በተለይም ባለፈው ማክሰኞ አብይ አህመድ ለምክር ቤት ያቀረባቸውን ሪፖርቶች መነሻ በማድረግ በዋናነትም በዲፕሎማሲው ዙሪያ ስላለው ሁኔታ በሰፊው ለመወያየት አቶ አንዳርጋቸው ጽጌን እንግዳ አድርገናል። እንድትከታተሉን ግብዣችን ነው። መልካም ቆይታ። ተነስተልን አቶ አንዳርጋቸው። ተነስተልኝ መሳይ እንዴት አለ? በርግጥ ኢትዮጵያ ውስጥ የሆነች ነገር በተከሰተ ቁጥር የሆነ ኮሽ ባለ ቁጥር አንተን እየጠሩ አስተያየት ስጥ ማለት በርግጥ ተገቢ አይደለም፣ እንደዛም እንደማይሆን እናውቃለን። ነገር ግን ዛሬ ጋበስኩ በተለይ ባለፈው ማክሰኞ አብይ አህመድ በፓርላማ የነበረው ቆይታ አነጋጋሪ ነው። በተወሰኑ ጉዳዮች ላይ የሚያነጋግሩ ነገሮች ስላሉ እንደው በዚህ ላይ የተወሰኑ ሐሳቦችን ያንተን ምልከታ ለማግኘት በሚል ነው። አንድም ጽሁፍ ጽፋል አንተን የተመለከተም ነገር ስም ሳይጠራ የጠቀሰበትም ነገር ስላለ ያንን አስመልክቶ የጻፍከውንም ጽሁፍ እንዲሁ አንብቤዋለሁ። ምናልባት እሱንም ተርከነው በላንከር አድማጮች የምናቀርበው ይሆናል። ግን እንዴት አየኸው? አድምጠዋል ለመሆኑ የፓርላማውን ቆይታ የአብይ አህመድን? እኔ ያው እንደምታውቀው ምንም ነገር አብይ ቢናገርም ቢጽፍም ይህ ሰው የሀገር ጠቅላይ ሚኒስትር ነው፣ መሪ ነው እና ይህችን ሀገር ወዴት እየወሰዳት ነው የሚል ጥያቄ ስለማነሳ ለሌሎች ሰዎች ይቀፈኛል፣ ትዕግስት የለኝም ይሄን ሰው የማዳመጥ ብዬ ትቼው አላውቅም። ጻፎቹንም አንብቤያለሁ፣ በየጊዜው የሚሰጣቸውን ቃለ መጠይቆች አዳምጣለሁ። ኮርስ ምልህ ቀደም ብሎ ባሉ ሰዓት ላይ እንደው በጎ ነገር ይናገራል፣ ወደ ልማት የሚወር ይናገራል በሚል ነበር። አሁን የልማቱ ነገር አብቅቶለት አሁን የማዳምጠው የትኛው የጥፋት የእርከን ደረጃ ሊወስዳት ነው እኛ ይሻላል የሚል ጥያቄ አንስቼ ለራሴ አግባብነት ያለው መልስ ለመስጠት ስል በሚገባ ነው የማዳምጠው። በደንብ አዳምጬዋለሁኝም። መጽሐፍቶቹንም እንደማነባቸው ስርዓት ባለው መንገድ ኢንተርቪውንም አዳምጣለሁ። እንደው ከአጠቃላይ ነገር እንጀምርና ምን ታዘብክ ታዲያ? የተለየ አነጋጋሪ የሆኑ ነገሮችን ብዙ ይዞ መጥቷልና እንደው ወደ ዋናው ከዲፕሎማሲው ጋር ወደ ተያዘው እና ሰፋ አድርገን ወደምንመለከተው ጉዳይ እገባለሁ። ግን በጠቅላላ እንዴት አየው? ፓርላማው እንደው ከሴታፑ ጀምሮ ጥያቄ በፊት ነው የሚዘጋጀው፣ ከዛ በኋላ እሱ ይመልሳል። ሌላው ቀርቶ ተቋሚዎች መልሰው የሚጠይቁበት እድል የላቸውም። እንደምናየው ደግሞ ይጠየቃል። ሁሉ ነገር ተዘጋጅቶ ነው። ጥያቄው ብቻ ሳይሆን መልሱም ዝግጅት የተደረገበት ነው የሚመስለውና እስቲ እንዴት አየው አጠቃላይ ማክሰኞ ዕለት ውሎውን? በተለይ የዚህ ያሁኑ የፓርላማው የምክር ቤቱ ስብሰባ ከሌሎቹ የፓርላማ ስብሰባዎች በተለየ ነው ትኩረት ሰጥቼ ያየሁት። ምክንያቱም በጣም ብዙ ነገሮች በጣም የሚያስገርሙ የሚያስደነግጡ ሪሊ እቺ ሀገር ወዴት እየሄደች ነው፣ በማንስ እጅ ላይ ነው ወደቀችው የሚል ነገር የሚያስነሱ በርካታ ነገሮች ስለነበሩት ከሌሎቹ በጣም በተለየ ነው ትኩረት ሰጥቼ ያዳመጥኩት። አንዳንድ ቦታ ላይ ወደ ኋላም እየተመለስኩኝ ጆሮዬ ትክክል ነው ወይ የሰማው እያልኩ እያረጋገጥኩ ነው ያዳመጥኩት። ከዛም አልፎ ከሌላ ጊዜ የበለጠ ይህ ምክር ቤቱን እንዴት አብይ የተጠቀመበት እንደሆነ ነው በዛን ቀን በተለይ ለመረዳት የቻልኩት። ያለው ምንድነው ያው ሁልጊዜም እናንተም ትናገራላችሁ፣ እነዚህ የምክር ቤት አባላት ጥያቄ ያቀርባሉ። ለነሱ ጥያቄ ለመስጠት ተብሎ ነው ሲመጣ አንደኛ እንግዲህ ሁሌ እንደምትናገሩት ከ10 ቀን ቀደም ብሎ ነው፣ 10 ቀን ይሁን ከዛ በላይ ሊሆን ይችላል፣ ቀደም ብሎ ነው ጥያቄዎቹ በሙሉ የሚቀርቡለት። ኢቭን የተቃዋሚ ፓርቲ ጥያቄዎችም አስቀድሞ ነው የሚቀርቡለት። ስለዚህ አብይ አህመድ እዛው ጥያቄ እየቀረበለት እዛው ጭንቅላቱን ተጠቅሞ ለእያንዳንዱ ጥያቄ ያሰበ መልስ የሚሰጥበት አይነት የሚመስል ድራማ ነው የምትመለከተው። ግን ሁኔታው እንደሱ አይደለም፣ አስቀድሞ ነው። ሁለተኛ ሰው የማያውቀው ኢቭን እነዚህ ጥያቄዎች በተለይ በምክር ቤት አባላት የሚቀርቡት ጥያቄዎች እነዚህ ጥያቄ አቅራቢ ሰዎች የሚጽፏቸው አይደሉም። እነዚህ የሚጻፉት በጠቅላይ ሚኒስትር ቢሮና በብልጽግና ፓርቲ ጽህፈት ቤት ነው የሚጻፉት ያለው። ከተጻፉ በኋላ ሰዎች ይመረጣሉ። እነዚህን ጥያቄዎች በፓርላማ
ራሳቸው አስቀድመው የላኳቸው ጥያቄዎች አስመስለው እንዲያቀርቧቸው ነው የሚደረገው። አንድ ሰው ዝም ብሎ ተነስቶ የፈለገውን ጥያቄ ለጠቅላይ ሚኒስትሩ በተለይ የፒፒ አባል የሆነ ሰው አይጽፍም። በፓርቲ አሰራርም በተለይ እንደኛ አይነትማ ወደኋላ የቀረ አገር ውስጥ የፓርቲ አሰራር አይፈቅድም። እዚህ እንኳን እንግሊዝ ሀገር እንኳን ባሉ ፓርቲዎች ውስጥ ይሄ በፓርላማ ስብሰባ ላይ የአንድ ፓርቲ አባላት የሚወጡትን ድምፅ የሚያቀርቡትን አስተያየት በከፍተኛ ደረጃ የሚቆጣጠር የፓርቲ ዊፕ ቺፍ ዊፕ የሚባል ሰው አለ። ዊፕ ማለት አልጋ ማለት ነው። የፓርቲ አባላትን ኦልሞስት እየገረፈ መስመር የሚያስይዝ ማለት ነው። እንግዲህ አስበው ኢትዮጵያን በመሰለ ሀገር የዚህ ዲሞክራሲ መጠየቅ የመብት ባህል በሌለበት ሀገር ላይ ፒፒ የፓርቲ አባላቱን ምን ሊያደርጋቸው እንደሚችል ስለዚህ ይጽፍና ጥያቄ ለሚያቀርቡት ሰዎች ይበትናቸዋል እና ሰዎቹ ጥያቄ የሚቀርብበት ቀን አንዳንዴ አይተህ ከሆነ የገዛ ጥያቄያቸው እንኳን በስነ ስርዓት ማንበብ በማይችሉበት መንገድ እየተደነበሩ ነው የሚያቀርቡትና ይበትናቸዋል። ያንን ጥያቄ ነው የሚያቀርቡትና ፈጽሞ ጥያቄ ራሳቸው አቅራቢዎች አይደሉም ማለት ነው። ያ ተረትና ምሳሌው መደዳውን አብይ ሲናገር በዚህኛው ስብሰባ በተለይ የተረትና ምሳሌው ብዛት አያድርስ ነው። እነዚህ በሙሉ መቼ መሰለህ ያለው ከቀናት በፊት ተቀምመው ያለቁ ተረትና ምሳሌዎች ናቸው። ከነ ዳንኤል ክብረት ጋር ተቀምጦ ምን አይነት ተረትና ምሳሌዎች እንጠቀም፣ ምን አይነት አጀንዳዎችን ነው በዚህ ስብሰባዎች ላይ አምፕሊፋይ ማድረግ ያለብን፣ ጎልቶ እንዲወጡ ማድረግ ያለብን፣ አጋጣሚው ለምን እንጠቀምበት። የሰዎቹን ጥያቄ ለመመለስ አይደለም የሚመጣው። አይተህ ከሆነ ከቀረቡት ጥያቄዎች መካከል 90% እንኳን አልተመለሱም። የመጀመሪያው መልሱ ሲመጣ ከተመለከቱ 35 ደቂቃ የፈጀው ጥያቄዎቹን ከመመለሴ በፊት ሀገራዊ ስለሆነው የኢኮኖሚ ሪፎርም እና ውጤቱ ልንገራችሁ ብሎ ነው 35 ደቂቃ ሙሉ ያወራው። ከዛ በኋላ ወደ ጥያቄ መልስ ገባው ብሎ እንደገና ከጥያቄ ጋር ያልተያያዘ ነገር ነው የመለሰው። ወደ ፖለቲካ ጉዳይም ሲሄድ ጥያቄ የመለሰ በሚመስል መልኩ ባሽሙር ለዶክተር ደሳለኝን ከተናገረው ነገር በስተቀር መድረኩን የተጠቀመበት የፈለገውን ነገር የጦርነት አዋጅ በኤርትራ ላይ ለማወጅ ስለ ጉልበቱ ስለ ኃያልነቱ ለመናገር በአገር ውስጥ የገጠሙትን ተቃዋሚዎች ምናምን ነገር ተራ ሽፍቶች ናቸው፣ በየወረዳው 3 እና 2 ናቸው፣ አገሪቷ ሰላም ናት ለማለት ለመሳሰለው ነገር ነው የተጠቀመበት። ስለዚህ ይሄ የፓርላማ ሴቲንግ በጣም የሚገርም እንደፈለገው አብይ የሚጠቀምበት የፈለገውን መልእክት ለማስተላለፍ እንጂ የፓርላማ አባላትን ጥያቄ ለመመለስ እንደማይመጣበት ነው በደንብ ያስረዳኝ ማለት ነው። ምናልባት አንዳርጋቸው ከኢህአዴግ ዘመን የተለየ ፓርላማ አካሄድ ነበረው ማለት አንችልም። ተመሳሳይ ነው፣ ከኢህአዴግ የወረሱት ነው። በመለስ ዜናዊም ጊዜ እንደዚሁ አይነት ነው። ግን መለስ ዜናዊ በተወሰነ ደረጃ የተወሰኑ ተቃዋሚዎችም ስላሉ ልደቱም መረራ ጉዲናም ስማቸውን በብዛት መዘርዘር ይቻላል እና ትንሽ የፓርላማ መልክ ነበረው። አሁን ግን ከዶክተር ደሳለኝ ውጪ አንዳንድ አልፎ ሌሎች አሉ። በተረፈ በድን የሆነ ለአብይ አህመድ ምስጋናና መወድስ ለማቅረብ የሚሽቀዳደሙ የምክር ቤት አባላትን ያየ ነው። አንዳንዱ እንደውም ከሱ በላይ አብይ አህመድን እንደው ክንፍ የሌለው መልአክና እንደው ጋማ የለውም እንጂ አንበሳ ነው ማለት እስኪቀራቸው ድረስ ቃላት እስኪያጥራቸው ሲያመሰግኑት ነው ያየ ነው። ምናልባት ይሄ እስከምን የመነጨ ከግለሰቡ የግል ባህሪ የመነጨ ነው ወይስ ምን ብለን ልንወስደው እንችላለን? በኢህአዴግ ጊዜ ቀደም ብሎ በተለይ መለስ በነበረበት ሰዓት ላይ የተወሰኑ ተቃዋሚዎች ስለነበሩ የረሳቸውና አቶ ቡልቻ ደመቅሳ አይነት ሰዎች የነበሩበት ነው እና እነሱ ድል ሲሰጣቸው ስርዓት ያለው ጥያቄ ያቀርባሉ። በተለይ መለስ በነበረበት ሰዓት ላይ አልፎ አልፎ ልክ አብይ እንደሚናገረው አይነት ተቃዋሚዎችን ባሽሙርና በንቀት የሚናገርበት ሁኔታ ቢኖርም አሁን አብይ እንደሚያደርገው ሳይሆን በአክብሮት መልስ ይመልስላቸው ነበር፣ በስነ ስርዓት ይመልስላቸው ነበር። አሁን አንደኛ ቁጥራቸው ቀንሷል፣ የሉም። ኦልሞስት 1 እና 2 ሰዎች ናቸው ከተቃዋሚ ያሉት። የኢህአዴግን ፓርላማ 100% ያሸነፉበት ጊዜ ላይ ቀልድ ነው የነበረው። ብሎ በኢህአዴግ በመለስ ጊዜ ነበር ነው እንጂ በኃይለማርያም ደሳለኝ ጊዜ እኮ አንድ ጊዜ አንድ ተቃዋሚ ነው የገባበት። ቀጥሎ ደግሞ በመጣው ምርጫ ምንም ተቃዋሚ አላሸነፈም ተብሎ 100% ያሸነፉበት ነው እና ያ ፓርላማ ተመሳሳይነት ያለው ባህሪ አሁን እንደምናየው አይነት እንደሚሆን ምንም ጥያቄ የለውም። ነገር ግን ያሁኑ ግን በጣም የሚገርመው ይህንን ያሉትንም 1 እና 2 ተቃዋሚዎችም የሚያቀርቡትን ጥያቄዎች ላለመስማት በፊት ለፊት ቴሌቪዥን የተቀረጸ ፊቱን
ኦልሞስት ጀርባውን መስጠት ነው የቀረው። በፊቱ ላይ የምትመለከተው ቁጣ ከዛ በኋላ ደግሞ በሚመልስበት ሰዓት ላይ የሚናገርበትን ቋንቋ ስትመለከት ምን አይነት ፍጥረት ነው የምትለው። በጣም የፖለቲካ ሰው ስትሆን እሱ ቦታ በሆነ ኖሮ ዶክተር ደሳለኝ ለሚያቀርበው ጥያቄ በዛ ቦታ መገኘቱን አድንቄ በየጊዜው በድፍረት ያለምንም ስጋት እንዲህ አይነት ጥያቄዎች ማቅረቡን እነዚህ ጥያቄዎች የፈለገው ያህል ቢመሩ ቢጎመዝዙንም ስርዓት ባለው መንገድ በስርዓት ለሚያቀርብ ሰው መልስ መስጠት ይገባኛል በሚል አድማጩን ሊስብ በሚችል መንገድ መቅረብ ሲገባ አንተን ራስን መልሰህ ትዝብት ላይ የሚጥር ምን አይነት ጋጠ ወጥ ነው ብሎ የሚያሰኝ ነገር ጀርባውን ለመስጠት ትንሽ ነው የቀረው ያለው። ጥያቄዎቹን ሰምተዋል አይደለም? የኤርትራ አጀንዳ የኤርትራ አባባል እንዴት ዞሮ ፓርላማ መጣ ብሎ ዶክተር ደሳለኝ ያቀረበውን ጥያቄ ራሱ በሰውነቱ በፖለቲከኝነቱ ባለው ብቃት ሊያነሳው የማይችል ጥያቄ አድርጎ ያቀረበበትን ሁኔታ ይላል ያለው። እንዲህ አይነት አሳፋሪ ነገር ነው የምትመለከተው። ይሄ ዋናው ቁም ነገር አይደለም ነገሩ። ለጊዜው እንደው ምን በለው ስላልክ ነው አሁን እንደ አክቲቪስቶች እያናገርከኝ ነው። ወደዚያ ብንሄድ እንግዲህ እስቲ ኢኮኖሚውን በተመለከተ አንዳንድ ጉዳዮች ዋናው የተገናኘንበት ዲፕሎማሲው ነው። በተለይ ከዲፕሎማሲው አንፃር የት ነው ያለ ነው? ኤርትራን በተመለከተ ያነሳቸው ነገሮች አሉ። እሱ ላይ በስፋት የምንመጣበት ይሆናል። ግን እንደው ሌሎች ጉዳዮች ኢኮኖሚውን ማህበራዊ ነገሮችን ያነሳበት መንገድ እንግዲህ 2017 ዓመተ ምህረት የስኬት አመት ነው። በኢትዮጵያ ታሪክ እንደ 2017 የተሳካልን አመት አልነበረም። መጋረጃው የተገለጠበት ሰማዩ የተከፈተበት ነው በማለት ገልጿልና እንደው እንዴት አየው? በዛ ላይ የሰጠውንም ትንታኔ ምልህ ብዙዎቹ ያንተ ሌሎች ሚዲያ ላይ የቀረቡ የኢኮኖሚ ባለሙያዎች ይህን ጉዳይ በተመለከተ ብዙ ነገሮች ብለዋል። ያለው ሰማይ ተከፈተና እዛ ውስጥ አሁን እንዴት አድርገን ተመልሰን መግባት እኛ አንችልም። የስኬት ዘመን ነው የተጀመሩ ያለቁበት ነው አለ። እኔ ከስከማቀው ድረስ ከህዳሴ ግድብ ማለቅ በስተቀረ ሌላ ያለቀ ነገር የለም። ስለዚህ የቶቹ ሌሎች ፕሮጀክቶች እንዳለቁ በተለይ ለሀገር ርባና እና ጥቅም ያላቸው ፕሮጀክቶች እንዳለቁ አልገባኝም ያለው። ይሄ የኮሪደር ልማቱ ከሆነ እሱን ለሀገርና ለህዝብ መሰረታዊ የሆነ የኢኮኖሚና የማህበራዊ ለውጥ ማምጣት የሚያስችል ፕሮጀክት ነው ብዬ ግምት ውስጥ የማስገባው ነገር አይደለም። ወይ ደግሞ በየቦታው የጀመራቸው የሪዞርት ግንባታዎች ከሆኑ እነሱም የሚመለከቱን አይደለም። ስለዚህ ስለምን እንደሚያወራ ሊገባኝ አልቻለም። ኢኮኖሚውን በተመለከተ ደጋግማችሁ እናንተ ያነሳችሁት አፍንጫ ያለው ሰው አሽቶ መለካት ይችላል እድገቱን ብለዋል ያለው። እንደዚህ አይነቱ ነገር ላይ ምን ሐሳብ መስጠት አልፈልግም ያለው። ኢኮኖሚው በሽቶ መልኩ የሚሸተት ነገር አድርጎ ያቀረበውን ሌሎች ነገሮች ብለዋል ያለው። በተለይ ኢኮኖሚው ትልቅ ደረጃ ላይ ደርሷል ብሎ በመግለጫ መልኩ ያቀረባቸው ለምሳሌ ደብረ ዘይት የሚሰራውን ኤርፖርት በተመለከተ ምን ያህል ወጪ እንደሚጠይቅ ምን ያህል ጥቅም እንዳለው የተናገረው ነገር አለ። እሱም በተወሰነ ነገር ውሸት የተሞላበት ነገር እንደጨመረበት አይቻለሁ። እሱ ላይም አንድ ነገር እልሃለሁ። እዚህ የዋጋ ግሽበትን በተመለከተ ወደ 11.7 ወርዷል። የሚቀጥለው ጊዜ በአጭር ጊዜ ውስጥ ወደ 1 ዲጂት እናወርደዋለን ከ10 በታች ማለቱ ነው። ይህንንም ብሎ የተናገረው ነገር አለ። ሌላው በዚህ በችግኝ ተከላ አማካኝነት ወደ 48 ቢሊዮን ዶላር ወጪ ሊያስወጣ ይችል የነበረ የአረንጓዴ አሻራ ስራ ተሰርቷል። ይህንን ያደረግነው 25 ሚሊዮን ህዝብ ተሳትፎበት ነው የሚለው። በጣም የሚገርም ገንዘብ ነው እዚህ ላይ የሚጠራው። እንግዲህ 48 ቢሊዮን ዶላር ወጪ የሚጠይቅ ካለ ይሄ ትልቅ ኢንቨስትመንት ነው። እንደ ኢንቨስትመንት ነው በዛ ደረጃ ሱቅ በሚያወራው ከመጣና የዚህ ሪተርን እንግዲህ ከትንሽ ጊዜ በኋላ ወደ ትሪሊየን ዶላር የሚደርስ ሪተርን የሚኖረው መሆን አለበት ብዬ ነው የምገምተው ያለው። እንግዲህ ያው ቁጥር ሲጠራ በጣም ደፋር ስለሆነ ይሄንንም ብሏል። ሌላው ከዚህ ጋር እድገት አለ ብሎ ለመናገር ያስቀመጠው ነገር 26500 ኪሎ ሜትር መንገድ እየተሰራ ነው ብሎ ተናግሯል ያለው። ይህንን ጉዳይ ትንሽ ማየት የሚያስፈልግ ይመስለኛል። እነዚህ የመንገድ ፕሮጀክቶች 324 ናቸው አለ። ያውም እነዚህ ደግሞ አለ በፌደራል መንግስቱ የሚሰሩ እንጂ በክልል የሚሰሩት አልተቆጠሩም ነው ያለው። ከዛም በላይ ሄዶ ከ30 በላይ የሚሆኑ መካከለኛና ትልልቅ
እና አነስተኛ ግድቦችም እየተሰሩ ነው በፌደራል መንግስቱ። በየክልሉ የሚሰራው ኦልሞስት የልጆች ጨዋታ ነገር ስለሆነ ማንሳት አያስፈልግም በሚል መንፈስ ነው የተናገረው። የሚገርም ነገር። ከዛም አልፎ በመብራት ላይ ብቻ ያለውን ኢንቨስትመንት በዶላር 1.5 ቢሊዮን ዶላር፣ በዩሮ 5 ቢሊዮን ዩሮ፣ ከዛ ደግሞ በኢትዮጵያ ብር 110 ቢሊዮን የኢትዮጵያ ብር ኢንቨስት እየተደረገ ያለ ነገር እንዳለ ነው እንግዲህ የተናገረው። እና በአጠቃላይ ሳየው ከኢኮኖሚ ጋር የተናገረው ነገር ኢኮኖሚው እየደቀቀ ባለበት ሁኔታ የሚያዳምጠውን በቴሌቪዥን የሚያዳምጠውን ህዝብ ያ ህዝብ ይሄንን የሱን የተጋነኑ ቁጥሮች ሰምቶ ዋው ኢኮኖሚው እያደገ ነው ማለቱን መቼም እኔ በምንም አይነት መንገድ ማምነው ጉዳይ አይደለም የሆነው። ደጋግማችሁ እናንተ እንደምትሉትም ሰው በኑሮ ኢኮኖሚው ስለሚለካው የት ለማን እንደሚናገር አይገባኝም። ግን ሞስትሊ ይመስለኛል ለፓርቲው ደጋፊዎች አባላት እና በተለይ ደግሞ በሌላ ደግሞ በዚህ በውጭ ሀገር ያሰማራቸው የዲጂታል ሰራዊት ሰዎች የሚጠቀሙበትን ነገር ለመስጠት ብሎ የሚናገረው ነገር ነው ይመስለኝ። ነገር ግን ኢኮኖሚውን በተመለከተ ከተናገራቸው መካከል ጥቂቶቹን ውሸት መሆናቸውን ማሳየት ቢቻል የተናገረው ነገር በሙሉ ውሸት ነው ወደሚል መደምደሚያ መሄድ ይቻላል። በፍርድ ቤት ክርክር አይተው ከሆነ ብዙ መረጃዎች አምጥተህ ካመጣቸው መረጃዎች አንድና ሁለቱ ውሸት መሆናቸው ከተረጋገጠ ትልቅ ጥፋት ያለበትም እንኳን የተከሰሰ ወንጀለኛ ፍርድ ቤት ነፃ ነው የሚለቀው። ስለዚህ ታማኝነት የለውም የምታቀርበው ነገር ማለት ነው። አሁን ምን ያለ መሰለህ እዚህ ቦታ ላይ የእናንተ ሰዎች ያላነሱ ደብረዘይት የሚሰራው አይሮፕላን ጣቢያ በዋነኛነት የሚጠቅመን የኢትዮጵያን ኤርላይንስ ወደ አሜሪካን በሚበርበት ሰዓት ላይ መሀከል ላይ ያረፈ ነዳጅ እንዳይሞላ የሚያደርገው ስለሆነ ነው ማለት። በጣም የሚገርም ነው። ከአዲስ አበባ ከቦሌ ወደ ደብረዘይት በመንቀሳቀስ በቀጥታ ወደ አሜሪካ መብረር የሚችልበትን እድል ይሰጠዋል ነው የሚለው ያለው። ይሄ ትልቁ ችግር ከብዙ አፍሪካ ሀገሮች በተለይ ወደ ምስራቅ ያሉ አፍሪካ ሀገሮች ላይ ወደ አሜሪካ በቀጥታ በመብረር የማይቻልበት ምክንያት አሁን እሱ በሚለው መንገድ እንዲህ በቀላሉ የሚቃለል ችግር አይደለም። ከምስራቅ ወደ ምዕራብ ከአፍሪካ ወደ አሜሪካ በምትበርበት ሰዓት ላይ ከፊት ለፊትህ እስከ 200 ኪሎ ሜትር በሰዓት የሚሄድ በተለይ 10 ኪሎ ሜትር ከፍታ ላይ መብረር ስትጀምር ማለት ነው የሚመጣ ከባድ ንፋስ አለ። ያ ንፋስ ወደ ኋላ እየገፋ ነው የምትበረው። በዛ የተነሳ ከፍተኛ ኤነርጂ ስለምትጠቀም በጣም ከፍተኛ የሆነ የነዳጅ ክምችት መሸከም መቻል አለብህ ያለው እና ያን አይነት ነዳጅ ክምችት ተሸክመህ መሄድ ስለማትችል አይሮፕላኑ ከተሸከመው ሰው ካርጎ እና ነዳጅ ጋር ተደምሮ ያንን መሸከም ስለማይችል ሪፊውል ማድረግ አለበት ሌላ ቦታ ላይ። ይሄው አይሮፕላን ግን አሜሪካን ሀገር አርፎ ተመልሶ ወደ ኢትዮጵያ ወደ አፍሪካ በሚመጣበት ሰዓት ላይ ከጀርባው የሚገፋው 200 ኪሎ ሜትር ድረስ የሚደርስ ጄት ስትሪም አለ። ያ ፍጥነት ስለሚጨምርለት ነዳጅ ስለሚቀልስለት መንገድ ላይ ሳይር በቀጥታ ኢትዮጵያ ይመጣል ያለው። አሁን የአይሮፕላን ጣቢያው የማን የሚሰራው ኤርፖርት ይሄንን ማድረግ ይችላል። ይሄ አሁን ውሸት ነው። አኒ ጠፍቶት አይደለም። ነገር ግን ለምን ደብረዘይት ይሰራል የሚል ጥያቄ ከተነሳ እንዲህ አይነት ምክንያት ልስጥ ብሎ አስልቶ የመጣው ነው። አይን ያወጣ ውሸት ነው። ይሄንን ከተመለከተ ሌሎች ከአረንጓዴ አሻራ ጋር የተሳሰረውን ነገር ከተመለከት ሪሊ 48 ቢሊዮን ዶላር ይሄ እኮ እያወራ ያለው አሁን ትልቅ ነገር አድርጎ እያቀረበ ካለው ወደፊት ይመጣል ከሚለው የ30 ቢሊዮን ዶላር ኢንቨስትመንት ጋር የኒውክሌር ኤነርጂውን የጋዙን ማዳበሪያ ፋብሪካውን ምናምኑን ጨምሮ ከሚለው ነገር በላይ የሆነ ነገር ሰርተናል ነው የሚለው። እኔ ቅድም እንደነገርኩ ነው 48 ቢሊዮን ዶላር መሬት ላይ ዛፍ በመትከል ፍራፍሬዎችን ሌሎችን የመሳሰሉ የፍራፍሬ ዛፎችን ተክለህ ያንን ያህል ኢንቨስትመንት በዋጋ ደረጃ ካመጣ ቀላል ያልሆነ የሪተርን ሪፕ ማድረግ የምትችልበት ኢንቨስትመንት አካሄዳል ማለት ነው። ስለዚህ የፍራፍሬ ዛፎች ፍራፍሬ ያፈራሉ። ዛፉም ቢሆን ዛፎች በብዙ ሀገሮች ላይ በጣም ትልቅ ደን ያላቸው ሀገሮች ዛፎቻቸውን እየቆረጡ በቦታው እየተኩ ከፍተኛ የሆነ ገንዘብ የሚያገኙበት የገንዘብ ምንጭ ነው። ይሄንን አይነት ኢንቨስትመንት በእንዲህ አይነት መንገድ ላይ እንደዋለ ከተናገረ አጭር ጊዜ ውስጥ እኮ አሁን ከጀመረበት ጊዜ የደረሱ ብዙ ነገሮች መኖር አለባቸው እና ሪተርናቸው በደንብ መታየት ይኖርበታል። ግን ይሄንንም አጋን ነው ቅድም ላልኩ ዓላማ እያቀረበው ያለው ነገር እንደሆነ ብቻ ነው እኔ አድርጌ የተመለከትኩት ያለው። ተመሳሳይ የሆኑ
አሁን ከመብራት ጋራ ያቀረበውን ሁሉ ነገር ደምሬ $7 ቢሊዮን ነው ጀስት መብራትን ብቻ በተመለከተ ኢንቨስት እያደረግን ነው ያለው። ይሄንንም ለማመን የሚከብድ ነገር ነው። ሀገሪቷ ውስጥ የመብራት ስርጭት በተመለከተ ግማሹ የሀገሪቷ ህዝብ መብራት የማይደርሰው በሆነበት ሰዓት ላይ ኢቭን ከህዳሴ ግድብ እያመረተ ያለው መብራት ማስተላለፍ የሚችልበት ካፓሲቲ ስለሌለው ወደ ውጪ ሸጦ እየተረፈው ባለበት ሰዓት ላይ እንዲህ አይነት ኢንቨስትመንት መጥቷልና ጨለማ ውስጥ ያላችሁ ወይ መብራታችሁ የሚቆራረጥ ሰዎች የጊዜ ጉዳይ ካልሆነ በስተቀር በቃ መብራት በመብራት ልትሆኑ